ፊልድ ማርሻል ብርሃኑ ጁላ ከልጅነት እስከ እውቀት ድረስ የሀገር መከላከያ መለዮን በክብር አጥልቀው ኖረዋል። በዚህ መለዮና ባንዲት ባንዲራ ስር በሰራዊቱ ውስጥ ከታችኛው እርከን በኢትዮጵያ ታሪክ ከፍተኛ ወታደራዊ ማዕረግ እስከሆነው የፊልድ ማርሻልነት ደረጃ ደርሷል። ፊልድ ማርሻሉ ከኤርትራ ጋር በነበረው የዘጠናዎቹ ጦርነትም ሆነ ኢትዮጵያ ሰራዊት ተሳትፎባቸው ስሙን አንቱ ያስባሉት አህጉራዊና ዓለም አቀፍ የሰላም ማስከበር ተልእኮችን በበላይነት ከመሩት ቁልፍ መኮንኖች አንዱ ናቸው። ይህ ከታች የሰራዊቱ እርከን አንስቶ እስከ ማዕረግ ቁንጮ እስከሆነው ፊልድ ማርሻልነት የዘለቀ የወታደር ቤት ቆይታ ለመለዮ የመታመን ለሀገር ክብር ዘብ የመቆምና በሀገር ክብር የመከበር ሕይወትን መርተዋል። ይህ የእርሳቸው ሕይወት ተሞክሮ በሆድና በህሊና መካከል ያለውን እልቆቢስ ርቀት መትሮ ያሳያል። ፊልድ ማርሻሉ ባንዳ ለሆዱ ሲሞት፣ እኛ ግን ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን የሚል ንግግራቸው የኢትዮጵያ ወታደር ከትናንት እስከ ዛሬ የጸና አቋም ነው። በተገላቢጦሹ የሻዕቢያ ታሪክ የባንዳና የክህደት ነው። ከራስ እውነት ይልቅ ለባዕድ ማደር፣ የራስ ጥያቄን በኩርማን ለባዕዳን ሸጦ የገዥን መልስ ፍለጋ በራስ ጦር የመምዘዝ ጉዳይ ሆኗል። ፊልድ ማርሻሉ በኢትዮጵያ የፖለቲካ ታሪክ ውስጥ ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር በማበር ደባ ሲሰራ የኖረ ኃይል ነው ይላሉ። ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ በመሸጥና ለ27 ዓመታት ስልጣን ይዞ ሀገራችንን የባህር በር አልባ በማድረግ የገዛ ሀገሩን ሰራዊት እስከ ማጥቃት የደረሰ የክህደት ኃይል መሆኑን ይጠቅሳሉ። ይሁን እንጂ ኢትዮጵያ በተደጋጋሚ በህወሓት ክህደት ብትፈተንም የልዩ ዘመቻ ሰራዊትን መሰል ጠንካራ የሀገር አርበኛ ልጆች ያሏት በመሆኗ ፈተናዎችን በድል ተሻግራ ጉዞዋን ቀጥላለች። እርግጥ የኢትዮጵያ መከላከያ ሰራዊት ከጽምዶች የሴራ ጥምረት ባሻገር በቀጠናው የኃይል ሚዛን ሹኩቻ ላይ ሚዛኑን መወሰን የሚችል ገናና ሰራዊት ነው። ሰራዊቱ ከሰፈር ረባሾች እስከ ቀጠናው ጉልበታሞች ድረስ የሚመጡበትን ተግዳሮቶች በብቃት እየመከታቸው ነው። ነገር ግን የወደቁ መንግስታት መንግስታዊ ሽብርን የሚደግፉ ሀገራት ሽብርተኞችና የባህር ላይ ወንበዴዎች በሚያተራምሱት ቀጠና ላይ ለሃያላኑ ሀገራትም ሆነ በእድገት ግስጋሴ ላይ ላለች ኢትዮጵያ ሳንካ ናቸው። ኢትዮጵያ ባለፉት 8 ዓመታት ውስጥ የመከላከያ ኃይል ግንባቷን በከፍተኛ ደረጃ አጠናክራለች። በአህጉሩ ላይ ገናና የሆነ የመከላከያ ኃይል ከገነቡ ጥቂት ሀገራት መካከልም አንዷ ሆናለች። ዛሬ የአየር ኃይሉ የአራተኛ ትውልድ የጦር ጄቶችን ታጥቋል። በቅርብ ዓመታት ወደ 5ኛ ትውልድ ይሸጋገራል። ዘመናዊ ድሮኖችና ተተኳሾች በኢትዮጵያ ውስጥ ይመረታሉ። የሰው ኃይል አቅም ግንባታው ከፍተኛ እንደሆነ የወታደራዊ መረጃዎችን የሚተነትኑት እነ ግሎባል ፋየር ፓወር ያሉት ተቋማት ያረጋገጡት እውነት ነው። የልዩ ዘመቻ እዝ ለኢትዮጵያ መከላከያ ኃይል አዲስ ጉልበት፣ አዲስ አቅምና አዲስ የማድረግ ችሎታን ያጎናጸፈ ኃይል ሆኗል። ይህ ባለቀይ ቦኔት ሰራዊት ልዩ ስልጠናን ወስዶ ለልዩ ግዳጅ ተዘጋጅቷል። ባለቀይ ቦኔት ሰራዊቱ በጠላት ሰፈር ስሙ ገናና ነው። ባለቀይ ቦኔት ሰራዊቱ የኢትዮጵያን ቀይ መስመሮች እንዲያስጠብቅ ሆኖ ተሰርቷል። የዚህ ሰራዊት ምስረታ ኃይል አለኝና ጥቅሜን በኃይል ላስከብር የሚል አይደለም። አሊያም እንዳንዳንዶቹ የባህር በሩን በደም ወስደኗል ለሚሉ ሀገራት በደም ላስመልስ የሚል አይደለም። ኢትዮጵያ በታሪኳ የወረረችው ሀገር በወረራ ኃይል ያስከበረችው ጥቅም የለም። ይህ ከትናንት እስከ ዛሬ ዘለቀ መርሃ ነው። ፊልድ ማርሻል ብርሃኑ ጁላ እንደሚሉት ዛሬ የኢትዮጵያ ብሔራዊ ጥቅምን ለመስበር የሚጣደፉ ኃይሎች የጥፋት መልእክተኞችን እብሪት መስበርና ዓላማቸውን ማምከን ቀዳሚ ተግባር መሆኑን ያሳስባሉ። በአሁኑ ወቅት የልዩ ዘመቻዎች እዝ በሰው ኃይልና በትጥቅ ግንባታ ከፍተኛ ደረጃ ላይ በመድረሱ ለየትኛውም አገር አፍራሽ ጥቃትና ለሰፈር ባንዳዎች ፈጣንና አስተማማኝ ምላሽ ለመስጠት ሙሉ በሙሉ የተዘጋጀ ነው። ይህ ጀግና ሰራዊት በማናቸውም አስቸጋሪ መልክዓ ምድር ውስጥ ጠላትን የማንበርከክ ብቃቱ ከዘመናዊ ቴክኖሎጂ አጠቃቀሙ ጋር በጥብቅ የተዋሃደ ሲሆን የጠላትን የጥቃት ሞገዶች ከማምከን አልፎ ኢትዮጵያ በቀጠናው ያላትን የጂኦፖለቲካ የኃይል ሚዛን የበላይነት ያረጋገጠ ሆኗል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የኢትዮጵያን የልዩ እዝ ዘመቻ የኃይል ግንባታን እየቃኘ አብራችሁ ቆይታ ያደርጋል። አብራችሁን ቆዩ።
እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ሕዝብ አገር በመሆናችን የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። በሂላሪ ሴንት ጆርጅ ሳንደርስ የተጻፈው ዘ ሬድ ቤሬት ዘ ስቶሪ ኦፍ ፓራሹት ሪጂም አት ዋር መጽሐፍ በወታደራዊ ታሪክና መዋቅር ውስጥ ቀይ ቦኔት የልዩ መለዮ ለባሽ መለየ ነው ይሉታል። በታሪክ ማህደር ውስጥ በከባድና ገደብ የለሽ ስልጠና በቀይ ቦኔት ክብር የተገነቡ የአየር ወለድና የልዩ ኃይል ክፍሎች የትኛውንም ሰራዊት ስትራቴጂያዊ የጡንቻ ማሳያና የድል ራስጌ መሆናቸው ሲነገር ቆይቷል። ይህ ታሪካዊ እውነት ዛሬ ላይ በኢትዮጵያ መከላከያ ሰራዊት ውስጥ ጎልቶ ይታያል። የኢትዮጵያ የልዩ ዘመቻዎችስ በድንገተኝነት በከፍተኛ ፍጥነትና ከጠላት ጀርባ በመግባት ጥቃት የመፈጸም አቅም ላይ የተገነባ የዘመኑ የጦርነት የጀርባ አጥንት ነው። የዚህ ኃይል አባላት የጽናትና የስነ ልቦና ፈተናዎችን አልፈው የቀይ ቦኔት ምልክትን በታላቅ የውጊያ ጀግንነት የሚለብሱ ሲሆን ይህ እጅግ ከፍተኛ መስዋዕትነት የተከፈለበት ቁርጠኝነት ከዘመናዊ የድሮን ቴክኖሎጂዎች ከኤሌክትሮኒክስ ጦርነት አቅሞችና ከተማከለ የመረጃ መረብ ጋር ሲዋሃድ ሰራዊቱን በዓለም አቀፍ ደረጃ አንቱ ያስብለዋል። የኢትዮጵያ ልዩ ዘመቻዎችስ በጠላት ምሽጉ ሰብሮ በመግባት ስትራቴጂያዊ ኢላማዎችን በመደምሰስ የሀገር ሉዓላዊነትንና የቀጠናውን ሰላም በማረጋገጥ ረገድ አቻ የማይገኝለት የኃይል ማሳረፊያ መሆኑንና በወታደራዊ ታሪክ ውስጥ በደሙም በላቡም አዲስ ምዕራፍ እየጻፈ ነው። ጄንስ ዲፌንስ ዊክሊ በዓለም አቀፍ ደረጃ በወታደራዊ አቅምና በመሳሪያ ግዢዎችና በስትራቴጂያዊ የደህንነት ጉዳዮች ላይ ጥልቅ ትንታኔ በማቅረብ የሚታወቅ ቀዳሚ ተቋም ነው። ተቋሙ በተለያዩ ወቅቶች ስለ ኢትዮጵያ መከላከያ ሰራዊት ያወጣቸው ሪፖርቶች የሰራዊቱን የከፍታ ማማ በግልጽ ይጠቁማሉ። እንደ ተቋሙ ሪፖርት የኢትዮጵያ መከላከያ ሰራዊት በፈጣን የለውጥ ሂደት ውስጥ አልፎ ዛሬ ላይ ከአፍሪካ ቀንድ እስከ ቀይ ባህር ድረስ ያለውን የኃይል ሚዛን ሊቀለብስ የሚችል ስትራቴጂያዊ በላይነትን በብቃት እየተጎናጸፈ ይገኛል። አገሪቱ ከታሪካዊ የሰው ኃይል ብዛትና ከመደበኛ እግረኛ ጦር ዶክትሪን ወጥታ ዘመናዊውን ቴክኖሎጂ የአየር የበላይነትና የኤሌክትሮኒክስ ጦርነት አቅም ባማከለ መልኩ ሰራዊቷን እንደገና ማዋቀሯ ሉዓላዊነቷን አጽንቶ የሚያስጠብቅ አቅም ፈጥሮላታል። ዘመናዊ ተዋጊ ጄቶች፣ እጅግ የረቀቁ የሰው አልባ ድሮኖችና በራሳቸው የሚንቀሳቀሱ ከባድ መድፎች ከዘመናዊ መረጃ መረብ ጋር ተቀናጅተው መታጠቃቸው የመከላከያን የተጽዕኖ አድማስ አስፍቷል። ከዚህም በላይ የልዩ ዘመቻዎች እዝና የሪፐብሊካን ጋርድ አባላት ከየትኛውም ጊዜ በላይ በከፍተኛ ተንቀሳቃሽነት በቅርብ ርቀት ውጊያና በዲጂታል ስለላ ስልጠና ብቁ ሆነው መገኘታቸው ሰራዊቱ ከባህላዊ የመከላከል አቅም ባለፈ ሩቅ ቦታዎችን በመቆጣጠርና ስትራቴጂያዊ ኢላማዎችን በመምታት አቻ የማይገኝለት አቅም እንዳለው በግልጽ አሳይተዋል። ኢትዮጵያ በዘመናዊ የጦርነት ቴክኖሎጂዎችና በሰለጠነ የሰው ኃይል የገነባቸው ይህ ሰራዊት የውስጥ ጸጥታን ከመጠበቅ ባለፈ በቀጠና የሚፈጠሩ ማናቸውንም ስጋቶች በአስተማማኝ ሁኔታ መመከት የሚችል አለት ሆኖ መቆሙን ዓለም አቀፍ የምርመራ ተቋማት ጭምር በይፋ እየመሰከሩት ይገኛሉ። የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ዛሬ በሀገራችን በከፍተኛ የልማትና የብልጽግና እንቅስቃሴ ላይ ሆና ዘርፈ ብዙ የሆነ ውጤት እያስመዘገበች በመገኘቷ ያልፈበረኩ ሴራ፣ ደባና ግጭት የለም። ይህንን የባንዳ ሴራ፣ ደባና ግጭት ተሸክሞ
የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንጠራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። ጥንታዊው የቻይና የጦር ጠበብት ሰንቱዙ የጦር ጥበብ በተሰኘው ታዋቂ የስትራቴጂ መጽሐፉ ራስንና ጠላትን ማወቅ ከመቶ ጦርነቶች ውስጥ አደጋን ያስወግዳል ሲል ያስቀመጠው ዘመን ተሻጋሪ መርህ ዛሬ ላይ በአፍሪካ ቀንድ የጂኦፖለቲካ ማዕበል ውስጥ ለምትገኘው ኢትዮጵያ ሕያው እውነት ነው። ሀገሪቱ ይህንን ታሪካዊ መርህ በመከላከያ ሰራዊቷ ልዕልናና ብቃትና የዘመቻ ጥበብ በተግባር እያስመሰከረች ትገኛለች። የሀገር ሉዓላዊነትና የሰላም ዋስትና በዋናነት የሚለካው ሰራዊቱ በውጊያ አውድ ውስጥ የሚያሳየው የዘመቻ የበላይነት ከሁኔታዎች ጋር ቶሎ የመላመድ ብቃትና አዳዲስ መፍትሄዎችን የመፍጠር አቅም መሆኑን የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት SIPRI ይርቡክና የለንደኑ ስትራቴጂክ ጥናቶች ዓለም አቀፍ ኢንስቲትዩት IISS the military balance ያረጋግጣሉ። የኢትዮጵያ ጀግና ሰራዊትም ዘመናዊ የውጊያ ስልቶችንና የላቀ የአመራር ጥበባትን በመላበስ በላቀ የሎጂስቲክስ አቅሙ በየትኛውም አስቸጋሪ መልክዓ ምድር ፈጣን የኃይል ስምሪትን በማድረግ የሀገር የቁርጥ ቀን ምሽግ መሆኑን በተግባር አሳይቷል። የብርቱ ሀገራዊ ክንድ ታላላቅ የኃይል ማመንጫ ፕሮጀክቶችንና የንግድ ኮሪደሮችን ከጥፋት ኃይሎች ኢላማነት ለመታደግ በጥልቅ ወታደራዊ መረጃና በቅድመ መከላከል የማጥቃት እርምጃ ለሴኮንድም ሳይዘናጋ ነክቶ ይጠብቃል። ከየብስ ጥበቃው ባሻገር ታዋቂው የስትራቴጂክ ጸሐፊው አልፍሬድ ታየርማሃን የባህር ኃይል በታሪክ ላይ ያለው ተጽዕኖ the influence of sea power upon history በሚለው መጽሐፉ እንዳሰመረበት የኢትዮጵያ የባህር ኃይል ዳግም መገንባት ሀገሪቱ ለቀይ ባህርና ለአፍሪካ ቀንድ የባህር ላይ የጂኦፖለቲካ ፉክክር ያላትን ስትራቴጂያዊ ዝግጁነት የሚያንጸባርቅ ነው። የዓለም ኃያላን በውሃ አካላት ላይ ከፍተኛ ፉክክር በሚያደርጉበት በዚህ ዘመን የባህር ኃይሉ ዳግም ማንሰራራት የውሃ ላይ ሉዓላዊነትን ለማስከበር የተዘረጋ ብርቱ ሀገራዊ ክንድ ያደርገዋል። እንደ አፍሪካ የደህንነትና የሰላም ግንባታ ተቋም አኮርድ የፖለቲካና ተቋማዊ ለውጥ ጥናቶች ማሳያ ከለውጡ ዓመታት ወዲህ የተከናወኑ መሰረታዊ የሪፎርም ስራዎች ሰራዊቱን ከማናቸውም የፖለቲካና የብሔር ወገንተኝነት በማጽዳት ኢትዮጵያንና ሕዝቧን ብቻ ማዕከል ያደረገ የጸና ኃይል አድርገውታል። የዚህ ሪፎርም ፍሬ የሆኑ ልዩ የዘመቻ ኃይሎች አየር ወለድ ኮማንዶና የሪፐብሊካን ጋርድ አባላት በላቀ ስልጠና ተደራጅተው እጅግ ውስብስብ የሆኑ ሀገራዊ ግዳጆችን በብቃት እየፈጸሙ ይገኛሉ። የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ እንደሚያስረዱት የዘመኑ የጦርነት ስልት ከባህላዊ የሰው ኃይልና የታንከኛ ውጊያ ተሻግሮ ወደ ከፍተኛ ቴክኖሎጂ አድጓል። በመሆኑም መከላከያ ኮሌጆቻችን ዘመኑን የዋጀ ስትራቴጂያዊ የደህንነት ትንተናን በማካተት የጠላት ስትራቴጂያዊ ምሽግን ከርቀት ማሽመድመድ የሚችሉ ልዩ ወታደራዊ አመራሮችን በተከታታይ እያፈሩ ይገኛሉ ብለዋል። እርግጥ የሰራዊቱ ግርማ በዘመናዊ ትጥቅና በቴክኖሎጂ ብቻ የሚገደብ አይደለም። እጅግ የላቀ ህዝባዊ ወገንተኝነቱና ጥብቅ ወታደራዊ ዲሲፕሊኑ ዋነኛ መገለጫዎቹ ናቸው። ግዳጅ በሚፈጽምበት የጦር አውድ ውስጥ የህግ የበላይነትንና የውጊያ ህጎችን በጥብቅ የሚከተልም ነው። ካርል ቮን ክላውትቪትስ ስለ ጦርነት ኢንዋር በተሰኘው ታሪካዊ መጽሐፉ ላይ ምርጥ ተዋጊ ማሸነፍ ብቻ ሳይሆን በቀላሉ የሚያሸንፍና ስህተት የማይሰራ ነው ሲል ይገልጻል። የኢትዮጵያ መከላከያ ሰራዊት በቀይ መለዮ ደምቆ በዘመናዊ ቴክኖሎጂ ታጥቆ የሀገር ኩራትና የሰላም ዋስትና በመሆን የኢትዮጵያን የህልውናዋ የመጨረሻው የማይደፈር ምሽግ ሆኗል። ጀግናው አርበኛና የአገር ፍቅር ሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው አገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የአገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናም በመሰባበር የማለፍ ተፈጥሮ ያላት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ
የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። ያንድ ሀገር መከላከያ ሰራዊት ጥንካሬ ሲነሳ ከታጠቀው የጦር መሳሪያ ብዛት ወይም ከሰው ኃይል ቁጥር ብቻ ተነጥሎ የማይታይ ይልቅስ ከአባላቱ የአእምሮ ብቃት ከእውቀት ደረጃቸውና ከላቀ የስትራቴጂያዊ አስተሳሰብ ጽንሰ ሐሳብ የሚመነጭ እውነተኛ አስተማማኝና የማይበገር ሀገራዊ ኃይል ነው። ባለፉት የለውጥ ዓመታት የኢፌዴሪ መከላከያ ሰራዊት ታሪካዊና አኩሪ ጀግንነቱን ከዘመናዊ ሳይንስ ጋር በማዋሃድ ትምህርትና እውቀትን መሰረት ያደረገ ስር ነቀል ተቋማዊ ግንባታን ያከናወነ ሲሆን ዛሬ ላይ መከላከያ ዩኒቨርሲቲን፣ ዋር ኮሌጅንና እንዲሁም ኢንጂነሪንግ ኮሌጅን ጨምሮ የተለያዩ ወታደራዊ የትምህርት ተቋማት የሰራዊቱ አባላትን በዘመናዊ ዕውቀት፣ በሳይበር ደህንነት፣ በአቪዬሽን ቴክኖሎጂና በሰው ሰራሽ አስተውሎት AI በማነስ ተቋሙን የዕውቀትና የቴክኖሎጂ ምሽግ አድርገውታል። የዘመናችን ጦርነት የሚካሄደው በርካታ ሰራዊት በማሰማራት በግንባር ላይ ብቻ ሳይሆን በቴክኖሎጂ፣ በኢኮኖሚ፣ በመረጃና በሳይበር አውታሮች ጭምር በመሆኑ ይህንን ውስብስብ የዘመኑን እውነት የተረዳው ሰራዊቱ ከጊዜው ጋር የሚራመድ የቴክኖሎጂ አቅም በመገንባት ወታደሩ ከመቼውም ጊዜ በላይ ጠለቀ የአእምሮ ብቃትና የስትራቴጂያዊ ዕቅድ አመራር ጥበብ እንዲኖረው አስችሎታል። ይህ የዕውቀትና የጀግንነት ውህድ ከትናንት እስከ ዛሬ የተዘረጋውን የትውልዶች የጀግንነት ወኔ፣ ሀገር ወዳድነትና የአርበኝነት መንፈስ በክብር የተረከበውን ታሪካዊ ቅብብሎሽ ያጎላበት ነው። ሰራዊቱ ስረ መሰረቱ ከአጼ ምኒልክ ዘመነ መንግስት ጀምሮ ሲዋቀር የአድዋን ታሪክ ድል በማስመዝገብ የዓለም ጥቁር ህዝቦች የኩራት ምንጭ ሆኗል። በፋሺስት ጣሊያን ወረራ ወቅት በዱር በገደሉ ተዋግቶ አገሩን ከማዳኑም በላይ በንጉሠ ነገሥቱና በደርግ ስርዓት የኢትዮጵያን የባህር በርና የባህር ኃይል ሉዓላዊነት በንቃት ሲጠብቅ የኖረ እንዲሁም የዚያድ ባሬን ወራሪ ኃይል ድባቅ በመምታት ዳር ድንበሩን ያስከበረ የማይበገር ኃይል ነው። ይሁን እንጂ በየዘመናቱ የነበሩ የፖለቲካ ስርዓቶች የሰራዊቱን ታማኝነት ለጠባብ ርዕዮተ ዓለም መዋላቸውና ኢህአዴግም የደርግ ሰራዊት ነው በሚል ያለምንም ርህራሄ በመበተኑ ሀገር ያቆዩ ጀግኖች ክብራቸው ተዋርዶና ለልመና የተዳረጉበት ጥቁር ጠባሳም ታይቷል። የመደመር መንግስት ወደ ስልጣን ሲመጣ ይህንን ታሪካዊ ስብራት ከመሰረቱ ቀልብሶ መከላከያ ሰራዊቱ የፓርቲ ወይም የርዕዮተ ዓለም ጠባቂ ሳይሆን የኢትዮጵያና የዜጎቿ የጋራ ክብር ዘብ እንዲሆን በአዲስ መልክ አዋቅሮታል። የተበተነውን የኢትዮጵያ ባህር ኃይል እንደገና ዳግም የማቋቋምና የማዋቀር ታሪካዊ ራዕይም የዚሁ ሁሉን አቀፍ የሪፎርም ፍሬ ነው። አሁን ላይ የኢትዮጵያ መከላከያ ሰራዊት የትናንቱን የአባቶቹን ወኔና አርበኝነት ሙሉ በሙሉ በመውረስ በዘመናዊ ሚሊተሪ ሳይንስ፣ በስትራቴጂያዊ ቴክኖሎጂና በከፍተኛ ህዝባዊ ወገንተኝነት የታጠቀ ግዙፍ ኃይል በመሆን ኢትዮጵያን ከውስጥ ባንዳና ከውጭ ጠላቶች በአስተማማኝ ሁኔታ መከላከል የሚችልበት ልዕለ ቁመና ላይ ደርሷል። ከፍተኛ የትጥቅና የሰው ኃይል ግንባታ ላይ ደረሰው የልዩ ዘመቻዎችስ ከውስጥም ከውጭም አደጋን ለሚፈጥር ኃይል ፈጣንና አስተማማኝ ምላሽ መስጠት የሚችል የማይደፈር የሰላም ዋስትና ሆኗል።